ልክ የአንድ ፊልም ነው። አትጠንጠኒ፣ ተረጋጊ፣ ትደርሽበታለሽ። ቀስ በይ። የምን መጭቀጭቀጭ ነው? እንደውም ናፍቆሽ ከሆነ እንኳን ዋጥ አድርገሽ ተቆጣጥረሽ ነው ማለት ያለብሽ። እንዲያከብርሽ ከኤርፖርት ላይ ያረግሻት እይታ ነች የምትቀጥለው። እንዲህ ከወረድሽ እንዲህ በወረደ ሂሳብ ነው የሚያስብሽ። እንዲህ ካልሽ እንደዚህ። ከዛ በኋላ ስለ ብርሽም ስለምንም የመጠየቅ መብት የለው። መጀመሪያ አንቺ የፍቅር ጊዜ ሰጥቶ ማጣጣም አለበት። ተኝተሽ እንቁላል ሰርቶ ማማዬ ተነሽ ቁርስ ደርሷል ብሎ ማብላት አለበት። ይሄን የማያደርግ ወንድ ገና አሁንም ሄደሽ ኪችን ለኪችን የምትጥሞረመሪ ከሆነ አሁንም ማዳም ቤት ነው ያለሽ። ኦኬ፣ ተወሰነ ጊዜ እግርሽን ዝቅ አድርገሽ ዘና አብልሽ ወገብሽን መጠገን አለብሽ። በጊረድ ቅቅሉን እያጎረሰ ትኩስን ባናቱ እያብላሽ። ሰሬስ አትሳቁ። እውነቴን ነው ማርያም። እንዴ የለፋሽው የደከምሽው ወገብሽ የተቆረጠው ስንት ነገርሽን ያጣሽበት እኮ ኑሮ ነው። ቢያንስ እንኳን በሱ አጣጣሚ። እንደዚህ በቢጃማው ነው እንደዚህ ፏፏ እያለ ካልሆነ ዘብሮ ሴክስ ስላደረገ ብቻ ወንድ እንዲባል ነው እንደምትፈልጊ። ስንት ከሴክስ በፊት እኮ ብዙ ለሴት ልጅ የሚገባት ክብር አለ። ከበሬ ይስጥሽ፣ ተከበሪ። ለሱ ብለሽ ነው አይደል እንደ እሱን በህይወት ለማስተካከል ብለሽ አይደል ከቀን በሌነት ከቀን ስራ ያስወጣሽው። ዛሬ የመጣበትን እንኳን መርከብ እንዳያቃጥል ማስታወስ አለብሽ። ተኝተሽ ሳምንት መተኛት አለብሽ። መቀስቀስ የለበት። እየተፈራገጠ ወጥ ምግብ ያብላ። ብር ይዘሻል። አንቺ ነሽ መስሚው ንግስት፣ አንቺ ነሽ። በቃ እሱ ዋጋ የለው። የፈለገን የኔ ቆንጆ የኔ ነው በቃ እየተባልሽ አለበለዚያ ግን አሁንም ሄደሽ መቼም በማግስቱ ያንን ቡቱቶ ቢጃማ አድርገሽ ሽንኩርት እየከተፍሽ ከሆነ አሁንም በቃ ያን የዛሬ 5 ዓመት የነበርሽዋ ሴት ነሽ። ኧረ ተይ ቢያንስ እንኳን ያን ሁሉ መከራ አሳልፈሽ የማዳም ጩኸት የምታርፊበት ቀን ያዥ። እንዲህ ለምንድነው ኪችን የምትገቢው? አትገቢ። እሱ ወይ ሰራተኛ ይቅጠር ወይ ራሱ ይጥመርመር እንዴ ሾው ያድርግ እንዴ እንዳለበት ፍቅር ቢጫው። እንደዚህ አይነት ወንድ ካልሆነ ምኑን ወደሹ ነው? ቆይ ልብ ወለድ ነው እንዴ ያገባሽው? እንትና ነው እንዴ ማነው ሰካራሙ ፖስታ የሚባለው ሰውዬ ነው ያገባሽው? እናንተ ችግራችሁ ምንድነው? ትሄዳላችሁ፣ ባል የባል ጓደኞቹን ይጠራል፣ አንቺ ደግሞ ሴቶችን ትጠራለሽ። ወይ ደግሞ የሱ ጓደኞች ጋር በቃ ሚስቴ መጣለች፣ ሚስቴ መመጣችበትን ምክንያት በማድረግ ይባላል። የሆነ ክለብ ይኬዳል፣ ከዛ ይጨፈራል። አይገልጸው ይጨፈራል። ያ የድሮ ትዝታሽን ለዲጄ እየነገረ ማካሪና አንቺም ደግሞ ያንቺም አይቶ ያንቂ ወዝወዝ የሚነጣነጠው ገንዘብ ከዛስ እንዲህ ብንሽ ተመልሰሽ ብንብለሽ ትመጫለሽ። እዚህ እኔ እኮ የሚገርመኝ ነገር የጨፈርሽው እንኳን እንደ ውለታ አይቆጠርም። እዛ በቲክቶክ ያየሽው ቂጣ አስታወዛውዝ ምናምን ወደ ስትለያየች ሄደሽ እዛ ከዘማለሽ ጋር አብረሽ ከዛ 1-2 አማሩላ ስትቀምሽ እንደ ሆኖ እውነቴን ነው የምነግራችሁ። እግዚአብሔር መጀመሪያ መጠንቀቅ አለብሽ። የምትጨፍሪበት የምትዝናኝበት ሰው ሆነሽ መጀመሪያ ራስሽን አረጋጊ፣ ቦታሽን ያዢ። የማትመለሽበትን ትልቅ መስመር መዝጋት አለብሽ፣ ቦዩን መዝጋት አለብሽ። ይሄ ድብቁ አይምሮሽ ተመልሽ፣ ኢትዮጵያ ኑሮ ውድ ነው፣ ባልሽ አይረባም፣ ቤተሰቦች አይረቡ፣ ተመልሽ የሚልሽ አንድ አውሬ አለ። እሱን መግደል አለብሽ መጀመሪያ። ግዴው በመርዝ በምናምን አሳምነሽ እድሜ፣ ጤናዬ፣ ውበቴ ሰው ሀገር ላይ ከአንድ ክፍል ውስጥ የማዳም ቤት ውስጥ መበዝበዝ የለበትም። 4 ነጥብ በቃ። እንዲህ ለማን አባቱ ብዬ ነው? ስንት ዓመት ልኖር ነው? ስንት ሺህ ዓመት ልኖር ነው? አንዴ ኑሬ አንዴ ለምሞተው ለምንድን ነው የምመላለሰው? ልክ ወጧ እንዳማራላት ሴት ሄሎ ደላላዬ እንዴት ነህ ጀማል? እኔ ጀማል አይደለሁም። ማን ነው? አብዱልከሪም። አይሽ አብዱልከሪም ችግር የለውም። አብዱልከሪም የት ሀገር አለ? ልሄድ ፈልጌ ዱባይ አለ። አይ ዱባይ ነበርኩኝ። እሺ እንትን ኩዌትም ነበርኩኝ። ሳውዲም ነበርኩና የት ልትሄጂ ፈልገሽ ነው? የት ልውሰድሽ? እሺ ኳታርና ቤይሩት አለ እንትን አለ
ብለሽ እየመጣሽ ህይወትሽ እንዴት ነው የምትኖሪው? እስኪ ሳውዲ፣ ኩዌት፣ ዱባይ የነበራችሁ እስኪ አንድ ቁጥርን ተጫኑልኝ። ጀሚላ ሰላም፣ ትዕግስት እንደው ስማችሁ እንኳን አያረጅም። ኤስኤም የምትበይ ኧረ እናንተ ኧረ ጥራይ ጫካ፣ ኧረ ጥራይ ድሩ፣ ኧረ ጥራይ ድሩ፣ ኧረ ጥራይ ድሩ እናንተ ሚሻልሃል ብቻ ከማደሩ ብቻ ማደሩ የሚባለው ዘፈን ነው እናንተ የሚገባቸው። እስኪ ባላችሁን ትታችሁ የመጣችሁ አንድ ቁጥርን ተጫኑ። ባላችሁን ኢትዮጵያ ትታችሁ የመጣችሁ ማታ ማታ ኦንላይን ላይ የምታወሩ እስኪ ግዛው። እሺ እሺ ኢትዮ እሺ ሳዲ እሺ እሺ ነሳራ ሙሳራ ማርታ አቤት አቤት። ስለዚህ ስትሄዱ እንደ ንግስት መሬት አይንካሽ ማለት አለበት። በደንብ በእንዴ ምን ሆነሽ ነው? በደንብ ቀብረር ብላችሁ ላይ ተሰቅላችሁ ቤተሰብ ጋር ሄዳችሁ የምትቀላቀሉ ችኩል ችኩል ሳትሉ ሳታወሩ ኮስተር ብላችሁ ራሳችሁ ስትጠየቁ መመለስ። እናትሽ አጠገብ ሄደሽ ቁጭ ብለሽ የሆነው ነገር የጠፋው ጠፍቷል አይደል? ዝም የሚነገርበት ጊዜ አለ። ቀስ ብለሽ ባሌን ጥየው መጥቼ መጥቷል የኔ ሌላ ሚስት አግብቷል። ሳሚ ምን እኮ ስደት ሀገር እኮ አረብ ሀገር ያላችሁ እኮ ባሎቻችሁ እኮ ጤነኞች አይደሉም። ባሌ ጥየው መጥቼ መጥቷል ሳሚ ብላኛለች አሉ። መጣ ደግሞ እንደው ሌላው ቢቀር ባሎቻችሁ ወደ ስደት የምታመጧቸው ሰዎች ቆይ ምናችሁን ነው የሚያማችሁ? ቆይ መድኃኒታችሁን አቋርጣችሁ ነው? የኔ በቁሙ ሙቷል በቁሙ ሙቷል አለች። ራሳችሁን ጠብቁ። ኢትዮጵያ ሄዳችሁ እንድትመለሱ ከሚያደርጓችሁ ነገሮች አንደኛ ለራሳችሁ የምትሰጡት ቫልዩ፣ የምትሄዱበት የምትረግጡበት መንገድ፣ አቅጣጫችሁ፣ ነገሮቻችሁ ጥንቃቄ ከሞባይላችሁ ይጀምራል። ያበደ ትልቅ ሞባይል ይዘሽ አትዙሪ። ሞባይል ተይዞ አይዞርም። ኢትዮጵያ ውስጥ ያለው ሁኔታ ጥሩ አይደለም። ይነጥቋችኋል፣ ትሰረቃላችሁ። ሞባይል ከያዛችሁ ትንሿን ሞባይል ይዛችሁ ተንቀሳቀሱ። ቤት ውስጥ ተጠቀሙ። ቤት ውስጥ ኢትዮጵያ እንደገባችሁ መጀመሪያ ለራሳችሁ ይሄን ኮተት መንፈሱ ኮተቱ ምናምን
ክርስቲያኖችም ንስሐ ገብታችሁ ጸበል ተጠምቃችሁ ሙስሊሞችም ዱዓ ተደርጎላችሁ ተረጋግታችሁ ወደ ሲስተም መግባት ያለባችሁ። ከዚህ በሄደ ወይ ሄዳችሁ ውስጥ አትግቡ፣ ችግር ውስጥ አትግቡ። ይኸውልሽ ላንቺ የቆመ አምላክ ቢያንቺን ነገር እንዲባርክልሽ ነገሮችሽን በእርጋታ ማድረግ አለብሽ። ህይወትሽን አስተካክል፣ ኑሮሽን መስመርሽን አስተካክል። እዚህ ማዳም ቤት ነው አይደለም መከራ ያየሽው። ኢትዮጵያ ስትገቢ ደግሞ ወደ ንግድ ዓለም ስትገቢ ደግሞ ብዙ ነገሮች አሉ፣ ብዙ ነገሮች አሉ። እንግዲህ ይሄ ስዕል እናንተን ይመለከታችኋል። ሁሉም አፉን ከፍቶ ሊበላችሁ፣ ገንዘባችሁን ሊቀማችሁ፣ ሊዘርፏችሁ፣ ሊያታልሏችሁና የውሸት እንወዳችኋለን ሊሏችሁ አፋቸውን የከፈቱ ሰዎች አፋቸው ጋር ደርሰዋችሁ ጫፍ ላይ ልትታጠፉ ስትል የነቃችሁ ናቸው። ጉሮሮ ያነቃችሁ አሁን መውጣት አለባችሁ ከዚህ በቃ። ይቺ እንቁራሪት ጉሮሮዋን እስካለቀቀቻ ድረስ መግባት አትችልም፣ ወደ ውስጥ ትወጣለች። እናንተም ውጡና የራሳችሁን ኑሮ ኑሩ። አሁን በሰው አፍ ውስጥ ያላችሁ በወዳሞች፣ በአስመሳዮች፣ በዘራፊዎች ሰው ውስጥ ነው ያላችሁ። ያንን አድርጉ። እየረፈደ ነው። ከመጨለሙ በፊት ችግር ከመምጣቱ በፊት ጸጸት ውስጥ ከመግባታችሁ በፊት ዝም ብላችሁ ወጡ እንዳማረላት አንድ አረብ ወደ አንድ አረብ የምትሽከረከሩ ሰዎች እዛ ኢትዮጵያ የምታበላሹትና ማታበላሹትን ነገር ቼክ አድርጉ። ከመሄዳችሁ በፊት የጎደለ ነገር ካለ ደውሉ። ቤተሰብ ባንካችሁ ላይ በአጎታችሁ በአክስታችሁ ያስቀመጣችሁ በቤተሰቦቻችሁ ያስቀመጣችሁ ካላችሁ ደውላችሁ ነገ ወንድሜ፣ አጎቴ፣ እህቴ፣ አክስቴ ብላችሁ እስኪ እዚህ ስቴትመንቱ ተፈልጎ ነው ባንክ ስቴትመንት አውጡና ላኩልኝ በሏቸው። ባንክ ስቴትመንት አውጥተው በእናንተ ስም ያለ አይደለም በእነሱ ስም ያለ አውጥተው ይላኩላችሁ። ቼክ አርጉ። ብራችሁ እየገባ ነው አይደለም የሚለው ቼክ አርጉ። ቼክ አርጉ። ከዚህ በኋላ ምን አይነት ትውልድ ምን አይነት አረብ ሀገር ያለ ሴት ምን አይነት ሴት እንዲኖር ነው እኔ የምመኘውን ነገር ልንገራችሁ። ለቤት ለምናምን ለትርኪ ምርኪ አይደለም የምትጨነቅ ሴት አይደለም ሆነች፣ ለውበቷና ለጤናዋ የምትጨነቅ ይኸውላችሁ። ቤት ምንም ነገር ቢሆን እግዚአብሔር የፈቀደው ነው። ይኸውላችሁ ቤትም ቢሆን እኮ ብቻሽን አትቀበሪበትም። ከአንቺ በኋላ ያለፈ ያልደከመ ስንት ኮተት መጥቶ እዚያ ቤት ይጠቀጠቃል። አንቺ ግን ለዛ ቤት ብለሽ ኩላሊትሽን፣ ጤናሽንም፣ እድሜሽንም ጊዜሽንም አተሽበታል። ስትሞች አንድ ቀን እንድታድሪበት እንኳን አይፈቀድም። ዝናብ ሳይመጣ እንቅበረው ነው እንደው የምትባየው። ፀሐይ ሳይበረታ እንቅበራት ነው የምትባየው። ቤቱ እያለ ኩላሊት ሳይኖርሽ ቤቱ ቁሙ አንቺ ደስተኛ ካልሆንሽ ይሄ ቤት ሳይሆን ችግር ነው ይዘሽ የመጣሽው። ስለዚህ ከዚህ በኋላ አላችሁ አረብ ሀገር ያላችሁ እህቶች ራሳችሁን ጠብቁ። የሚያምራችሁን እየበላችሁ ራሳችሁን እየተዝናናችሁ አይምሯችሁን ለቀቅ አድርጋችሁ ፈታ ብላችሁ ቆንጆ ናችሁ። ይሄ በሚዲያ ያያችሁትን ሁሉ እየሰበሰባችሁ ብሉ አይደለም። ይኸውላችሁ አሁን እኮ ችግራችሁ ያካሄዳችሁ ችግር እኮ ያያችሁት ነገር ሁሉ ማግበስበስ አይደለም። ይሄ ራስን መጠበቅ አይደለም። ይሄ ራስን መቀመቅ ውስጥ መክተት ነው። ይሄ መቀመቅ ውስጥ መክተት ነው እንዴ! ምን የመሰለ ምግብ ስታይ ሃሎ አምጣው እሱን በፎቶ ያየሁት እሱ እኮ ምን አይነት ጊዜ ነው ግን የደረስነው? እግዚአብሔር እንደዚህ አይደለም። ለራስሽ ከራስሽ ጋር ስትሆኚ የምትፈልጊውን ነገር ታርጌቱን አንቺ ታውቂዋለሽ። ሰዎች የተግበሰበሱበት ቦታ አይደለም መገኘት ያለብሽ፣ የተሻለ ነገር ነው መገኘት ያለብሽ።
ጥንቃቄ አድርጉ ለራሳችሁ እህቶች። ማን አላችሁ ሌላ? ይኸውላችሁ አይምራችሁን ለቀቅ ስታደርጉ ይሄ ብር የሚለውን አይምራችሁን ፈታ ስታደርጉ ለራሳችሁ ጊዜ ስትሰጡ፣ ለራሳችሁ ስትቆሙ፣ ራሳችሁን ስትጠብቁ፣ ለራሳችሁ ክብር ስትሰጡ የሆነ ነገር ብርግድ ሲል ታዩታላችሁ። ሌሊት ተኝተሽ ደሞዜ ደረሰ እንደው እዛ ቤት ወይ አንብር ወርውሬላት ያ ቤት እንዴት አልቆልኝ ሲሚንቶ አይወቀም ማማ ማለሽ አጥኒ ማሰፈለፈለሰ ያበላፈበደታ ያለ እንዴ አይነት ህይወት አለ እንዴ? ሲሚንቶ አለቀብኝ የሚቆርቆር አለቀብኝ እያልሽ የምትለምኝ እኮ አለሽ እኮ ገንዘብ ፍለጋ የምታሳድዱ ተው እንጂ። እሺ ቤት ውስጥ ካለቀስ ከዛ ሳንቺ እንዴት ነው የምትሆኝ? እግዚአብሔር በእውነት እኔ ከዚህ ገብታችሁ ማለት ቤት ሰርቻለሁ እና ከሰራሽ ምን ታደርጊያለሽ? ከሰራሽ ምን ታደርጊያለሽ? ሰዎች እንዲኖሩበት ምን እንደሰራሽ አንቺ እዚህ በሽታ ቤቱን እየሰራብሽ አንቺ ቤት ሰርቻለሁ ትያለሽ። ምን ያደርግልኛል እኔ ቤት ነገር ሮጥ ብለሽ አትሄጂ። ቤት ካለሽ አትንቀሳቀሽ። የሆነች ነገር ካለብሽ ቶሎ ብለሽ ሄደሽ ራስሽን ህይወትሽን አታተርፊ። መኖር ማለት እኮ ያንቺ ደስታ ያንቺ ሰላም እንዴ። ቆይ ምርጫ ቤት ይሻላችኋል ወይስ ትዳር የሞቀ ያማረ ልጅ ያለበት ቤተሰብ የተሟላ ነገር ነው የሚሻላችሁ? ምረጡ እስኪ። ቆይ ሁለቱን እንዳትሉ አንድ ምረጡ ብትባሉ የትኛውን ነው የምትመርጡ? የትኛውን ነው የምትመርጡ? አይሽ ቤት ያልሽው ሴት ቤት ያላችሁ ሰዎች ነው ችግር ውስጥ የገባችሁ። ያን ቤት ስትሰሪ ሰላምሽን፣ ጤናሽን፣ ጊዜሽን፣ እድሜሽን፣ ደስታሽን ነው የምታጭው። ምንም ጥያቄ ወር ጠብቀሽ 30 ቀን ጎልበትሽ ሰርተሽ ስንት አመት ተጠራቅሞ ነው ያ ቤት የሚገዛው? ስንት አመት ሙሉ ጉልበትሽ ፈሶ ነው? ስንት አመት ዋጋ ከፍለሽ ነው ያን ቤት የምታቆሚ እንጂ አልጋ ባልጋ ሆኖልሻል። ቢያንስ አንድ ቤት ኢትዮጵያ ውስጥ አለኝ የምትል ሴት ወይ ደግሞ ቤት ሰራው የምትል ሴት በትንሹ ከ8 አመት እስከ 9 አመት እስከ 10 አመት የቆየሽ 10 አመት በጉልበት ስራ የቆየ ሰው ደግሞ እኔ ጤነኛ ነኝ ቢል አላምነው 100% አላምን። ለምን? ጤነኛ አይደለሽ። የሆነ ነገርሽ ውስጥሽ ጎሏል። ተይው እንደው ጤና ምናምን አይጉደልብሽ። ኢትዮጵያ ሄደሽ አግብተሽ ትዳር ይዘሽ ለመኖር ስትሯሯጪ የመውለድ ችግር ሊያጋጥምሽ ይችላል። ለምን? በጣም ብዙ ጊዜ 10 አመት ሙሉ ሉዝ አድርገሻል። በሰውነትሽ ውስጥ ኢነርጂሽን ጨርሰሻል። ውስጥ ያለው ነገርሽ በሙሉ አልቋል። ስለዚህ ቤቱ ትዳር ስትይዢ የምትሸማቀቂበት፣ ደስታ የሌለበት፣ ሰላም የሌለበት ነው የምትሆኝ። ነግሬያችኋለሁ። ብቻሽን ደግሞ ቤት ሰርቶ ትዳር የማግባት ደግሞ ስልጣን አላንቺ ብቻ የተሰጠው የለም። አብራችሁ ተጋግዛችሁ ፍቅር ይበልጣል። ከተሰጠ እግዚአብሔር ሲሰጥ ይሰጥ። ነግሬሻለሁ። እንደዛ አድርጉ። ከቻላችሁ በአቅማችሁ ነው። የማትችሉ ከሆነ እኔ ይሄ በጣም ከባድ ነገር ነው። ይሄ ከባድ ነገር ነው። የህይወት ጉዳይ አሁን ቤት ገንዘብ እስከ መቼ ንገሩ? መቼ ሞልቶ ያውቃል? በጣም ለገንዘብ ስትናውዙ ለቤት ስትናውዙ፣ እሺ መቼ ይሁን ህይወት? የእናንተ ህይወት ሰላማዊ ይሁላችሁ። ሰው አይምሮ በፈቀደ ልክ ነው የሚኖረው። ነገ የሚባል ቀን የለም። አትባክኑ እህቶቼ። ጤናችሁን አትጡ፣ ሰላማችሁን አትጡ፣ ደስታችሁን አትጡ፣ ውበታችሁን አትጡ። ውበት ጠፍቶ ጤና ተናግቶ የሚመጣ ነገር ግን ደስታ አይሰጥም። ደስታ አይሰጥም።
ሳይሰራ ለምን 90 ዓመት አይቀረቀርም እንዴ? ኑሪ እንደሚኖረው እንዴ? እስከዛሬ ድረስ ማን ነው ያኖረሽ? እግዚአብሔር አይደል እንዴ? ምንድነው ቤት ካልተሰራ አትገቡም የተባላችሁ ይመስል ቤት እናንተም ችግራችሁን የሚያውቁ ቤት አለ እንዲህ አለ እያሉ ያጭበረብሯችሁ። አንቺ ሂደሽ ከሰራሽ ከተሻልሽ የተሻለ ህይወት መኖር ከጀመርሽ ቤት ያለው አይደለም ብዙ ነገር ያለው ሰው ወደ አንቺ ይመጣል። ፊትሽንም መልክሽንም ማተሽ ስትወጪ ስትገቢ እየተሸማቀቅሽ የምትወጪበት ቤት ግን ምን ያደርጋል? አሁን አልታመማችሁ ማለት እኮ አገር ቤት ሄዳችሁ በሽታው ተደራርቦ አይታተታመሙም ማለት አይደለም። እውነቴን ነው የምነግራችሁ። ይመጣል በሽታ ጓዙን ጠቅልሎ ይመጣል። ወገቤን ታያለሽ፣ እግሬን ሸቀሸቀኝ፣ አናቴን ወጋኝ፣ ጠቀጥ እርፍ ስትሉ በሽታው ተደራርቦ ነው የሚመጣው። ሰላም ነው የሚነሳችሁ እንዴ? ምን ሆነሽ ነው? ተይ እንጂ በመድኃኒት እየዋጥሽ ራስ ምታት ጠዋትና ማታ እያሰቃየሽ ቤት ትሰሪያለሽ። ሽንትሽ እያቀጠልሽ ቤት ትሰሪያለሽ። ወገብሽ እያመመሽ ቤት ትሰሪያለሽ። እግርሽ እያበጠ ቤት ትሰሪያለሽ። ለማለት ነው? ለማን ሊኖርበት ነው? ቤተሰሪ አይኑ ይበዛል ግን አይኖሩበትም የተባለ በፍካሪ ኢየሱስ መጽሐፍ ቅዱስ ላይ እናንተ እኮ ናችሁ ላትኖሩበት። የሷ ቤት እኮ ነው መስኪን። ይኸው ሰውየው አግብቶ የሞተ ተጎዳ እሱ ሌላ አግብቶ እየኖረበት ነው ላለፋበት ምስኪን። እሷ ስትንከራተት በሰው ሀገር ሞተች እየተባለ መጠቋቋሚያ የምትሆኑበት ቤት የምትሰሩት ምን ሆናችሁ? ምን ሆናችሁ? ራስሽ ላይ ስሪ መጀመሪያ ከራስሽ ጋር ሆነ። ይኸውላችሁ ሚስጥሩ ያልገባችሁ ምንድነው? በዙሪያችሁ ያሉ ያጠሩባችሁ ሰዎች አሉ። ፈታ አብላችሁ ደስተኛ ሁናችሁ ራሳችሁን ፈልጋችሁ አግኝታችሁ ከራሳችሁ ጋር ተነጋግራችሁ ከራሳችሁ ጋር ስብሰባ ተቀምጣችሁ ማድረግም መወሰንም ማፍቀርም መሄድም መምጣትም መንከባለልም እንደፈለግሽ መሆን ውሳኔው ያንቺ አድርጊ። በሰው አትመርኮዙ። ሄሎ ፍቅር ይዞኛል መሰለኝ ልጅ እኮ ሰላም ይነሳ አራርፈሽ ተቀመጥ። ምን መመዛበዝ ነው ደግሞ? ስርዓት የለሽ ተብላ ቅንጥስ የምታደርግ ጓደኛ ካለችሽ አታስፈልግ። በደስታሽ የምትመጣ አይወላል ሀበሻ የፈለገ ቢወዳችሁ እንድትቀድሙት ግን አይፈልግም። ይሄን አስምሩበት፣ በትልቁ ራይት አድርጉ። ሀበሻ የፈለገ ተንከባሎ ይወደኛል ብትይ ኩላሊቱን እንኳን ሊሰጥሽ ቢዘጋጅ እንድትቀድሚ አይፈልግም። ከኋላ ሆነሽ እንድትከተዩ ነው የሚፈልግ። ኮምፕሌክሳም ነው ሀበሻ፣ ቅናተኛ። ከፊት ከሆንሽ ደፍቶ ነው የሚጥልሽ። ብዙ ሰዎች በማያውቁት ምክንያት ቀደምናቸው ሲሉ ጎትተው እንዲህ ነው የተቀበሩት። ስንቶች በሰው ተቀብረዋል። መሄድ እንዳይችሉ መናገር እንዳይችሉ ተደርገው ዱዳ የሆኑ ስንት ሰዎች አሉ። በእኛ ሀገር እኮ ምን ከፈታው ወሬ ፈታው ይበልጣል። የሆነ ነገር ስትጀምሩ አትናገሩ የሚባለው ወደው አይደለም። ሀበሻ ቅንቅን ነው። ቅንቅን በደሞዝ እንኳን በልጠሽ ስትሰሪ ደስተኛ አይደለም። ጸጉርሽ እንኳን ስለረዘመ የሚናደድ እኮ ማህበረሰብ እኮ አጠገብሽ እኮ ነው ያለው። አሁን ጉዞ ለመጀመር አገር ለመግባት ትዳር ለመያዝ ፍቅር ውስጥ ለመግባት ሰላማዊ ህይወት ለመኖር እኮ እንዲህ የጎተቱ የሚያስቀምጧቸው በዙሪያቸው ያሉ በቀቀናሞች እኮ ናቸው። እነዚህ ትርኪ ምርኪው አጥራችሁን ደርብሰው ገብተው አናታችሁ ላይ ፊት ያሉ እኮ አሉ። ወይኔ ተዋን መሽገር እዚህ ውስጥ ደማችሁ ላይ መጠው ውጡ አይወጡ፣ ሄዱ አይሄዱ፣ አንፈልጋችሁ ሲባል አይሰሙ። ስንት አይነት መሽገሮች አሉ መስላችሁ የብዙ ሰው ህይወት ወደኋላ ያስቀሩ። እነሱን ካላረገፋችሁ ጉዞ የሚባል የለም። እዚሁ ትቀጠቀጫታለሽ እንጂ እዚሁ እድሜሽን ትጨርሻታለሽ እንጂ እዚሁ ተጣመሽ እዚሁ ወጣ። እስኪ ሰርች ላድርግ። ይሄ ቅባት ለምናምን ጥቅም አምጪው፣ ሄሎ አምጪው፣ እኔ እፈልገዋለሁ። ግን ፊት ያቀላል፣ ጥርስ ሲያወራ ያኛው ጥቁር ሲያጠቁረዋል፣ ያቀለዋል። እኔ ምን አይነት ጉዶች ናቸው? ምንድን ነው
ሁላችሁም ራሳችሁን ፈትሹ። ሰው አይደል እንደሚያሽከረክራችሁ። እስኪ በራሴ ቆምኩ የሚል ሰው ካለ ራሴ በራሴ ለራሴ የሚለውን ሐሳብ ያለው ሰው መችስ ይቀመጣል? መችስ ውሎ ያድራል? እንዴ ስንት አይነት ስኬታሞች እኮ ስንት አይነት ተተኩሰው እኮ የሆነ ቦታ የደረሱ እኮ መስሚያቸውን ጦጣ ለጊዜው ጆሮዬን ድፍን ያደረጉ ሰዎች እኮ ናቸው። ጆሮአችሁን ድፍኑ እንጂ እንዴ የማንንም ትርኪ ምርኪ ወሬ እየሰማሽ ሐሳብሽን ህይወትሽን ኑሮሽን የተቃጠለው የነደደው በማን ምክንያት? በማን ምክንያት? በማን ምክንያት? እናንተ እኮ አታውቋቸውም፣ አይታወቁም እኮ እንትን ናቸው እኮ ቫይረስ ናቸው እኮ አታውቋቸውም እኮ። የሆነ ሰዓት ላይ ግን ከትክተዋቸዋል፣ አላወቃቸዋቸውም። ከዛስ እነሱን ረስታችሁ የደረሰባችሁ ችግር ላይ ብቻ ነው የምታስታውሱ። አሁን እኔ ምን አባቴ እኔ ሰው ነኝ፣ እኔ ሰው ነኝ፣ እኔ ሰው ነኝ፣ ሰው ነኝ። መቼ ነው ከዚህ ቦታ ሞተው? እቺ ማዳም ከማዘዝ ማዳም ምን ታድርግሽ? ማዳም ራስሽን ቼክ አድርጊ እንጂ እሷ ምን ታድርግሽ? መጣሽባት እንጂ አልመጣችብሽ። በቤቷ እኮ እንደፈለገሽ መሆን ትችላለች። እና ምን ልትሆኝ ነው? ከባሏ ጋር ይዛሽ ትተኛ እንደ እዛ መኝታ ቤት ትስጥሽ እንዴ? ምን አድርጊ ነው የምትያት? እሷ ለምታማረ ራስሽ ላይ ስራ ስሪ። መጀመሪያ ማን ነው በዙሪያ ያለው? ማን ነው እየመራኝ ያለው? ምንድነው እያየው ሁሉንም ያማረኝ? ሁሉ እኮ ነው የሚያምራችሁ። ሚዲያ ላይ ወጥቶ ቆንጆ ቤት ተከፈተ ሲባል ሄሎ ኑ እንገናኝ፣ እዛ ቤት እንሂድ። የሀዲያ ቤት ከተከፈተ ሀዲያ ቤት ነው። የሆነ ቤት ተከፈተ በብሔር ምግብ ቤት ትሄዳላችሁ። ማታረጉት ነገር የለ፣ ማትሰሩት የለ። ራሳችሁን ግን ቼክ ማድረግ አለባችሁ። ሁሉም ከናንተ ነው ጥፋቱ። ጸልዩ፣ ለእግዚአብሔር ጊዜ ስጡ። ለምን ያቆማችሁ፣ የረዳችሁ፣ ያከረማችሁ፣ ጤና የጠበቀላችሁ፣ ያበረታችሁ ሰው ሳይሆን አምላክ። ለቲክቶክ 3 ሰዓት እና 4 ሰዓት ቂጥሽ ጣውላ እስከሚመስል ተቀምጠሽ ለእግዚአብሔር ግን ቴንኪው አባቴ ለማለት አሳነሽበት። ቲክቶክ በለጠ፣ ሰው በለጠ፣ እግዚአብሔር ተደበቀ። ይሄ ራሱ አንድ መዓት ነው። ለእግዚአብሔር ከምንም ከማንም በፊት እሱ ይቀድማል። ከማማረርሽ፣ ከማልቀስሽ፣ ከመዞርሽ፣ ከመንከራተትሽ፣ የሰው ቲክቶክ የሰው ጌም ከመለቃለቅሽ በፊት የፈጠረሽ ፈጣሪ አንተ ቅድሚያ ለሱ ስጡ። ለእግዚአብሔር ጊዜውን የሰጠ ያተርፋል እንጂ አይጎልበት። እናንተ ለማን ነው ጊዜ እየሰጣችሁ? ይሄ እኮ ቀላል፣ የትም አንሂድ። ማናች ጋር አስካለሽ ጋር ምናምን እንትና ጋር አንሂድ። ሰው ሰበብ አናርግ። መጀመሪያ እናንተ ለማን ነው ጊዜ እየሰጣችሁ ያላችሁት? እስቲ ይሄ ብቻ መልሱ። እውነቱን ነው። ይሄ እኮ ትክክል እኮ ነው። ለማን ነው ጊዜ የሰጠሽው? ጭራሽ ማሽቃበጣችሁ እኮ በእንትን ሆነ፣ በፕላን በእድገት ሆነ እኮ። አንደኛ አሽቃባጭ፣ ሁለተኛ አሽቃባጭ፣ ሶስተኛ አሽቃባጭ፣ አራተኛ አሽቃባጭ፣ አምስተኛ አሽቃባጭ፣ ስድስተኛ አሽቃባጭ፣ ሰባተኛ አሽቃባጭ፣ ስምንተኛ አሽቃባጭ፣ ዘጠነኛ አሽቃባጭ፣ 10ኛ አሽቃባጭ በረድፍ ሄሎ እንዴት ነህ? ሰላም እንዴት ነሽ? እንዴ እዛ እኮ እንትና ላይቭ ላይ እኮ ትሆነኛለች አልከኝ እኮ ነው። ራሷ እኮ የምትደውል፣ እሱ እኮ አይደውልም። ኧረ ድፍረት፣ ኧረ ፍጥን። እና እንዴት ነህ? የት ነው የምትኖረው? እኔ የምኖረው አውሮፓ ነው። እና ታዲያ እንዴት ነው የምንገናኘው? እንዴት ነው የምንጋባው? ኧረ እባክሽ በኦንላይን አግብተሽ አውሮፓ ልትሄጂ አማረሽ እንደዛ አምሮሽ ነው። ኦንላይን ላይ እንትን አገናኝታሽ ከዛስ ተሳካልሽ? ጂጂ በቃ ገባሽው፣ ወደድሽው። ተይ እንጂ እስቲ እንዴት ነው የወደድሽው?
ደሞ አታወራም እንዴ? አያወራ አያቀሽ ብዙ ሴቶች ቤቱ መተው ጨርሶ ነው ኦንላይን የመጣው። ምን ይጠበስ? ምን ይጠበስ? ባን ነው ለዛ ነው። እስኪ ታብታብ አድርጉልኝ። ታብታብ ተወጇለሽ? ይሄ ልጅ ወደሽዋል? ቁበቱ ሃይማኖቱ ኦርቶዶክስ። አረ እንደው ተወቶ እምነታችንን አታሰደቡ። ሃይማኖቱ ኦርቶዶክስ በኦንላይን ቀልደኞች። መጀመሪያ ራሳችሁን ፈትሹ። ያረጋችሁ ያጠፋችሁ ከጥፋት ላይ ጥፋት ከመከራ ላይ መከራ ከሀዘን ላይ ሀዘን ላይ ደርባችሁ ነው ለብዙ ችግር ውስጥ ይገባችሁ። ይኸውልሽ ትዳር ከሰማይ ነው፣ ከእግዚአብሔር ነው፣ ከኦንላይን ላይ አይደለም። ህይወትሽን ከኦንላይን ላይ አውጭና ኦንላይንን ሚዲያን እንደ መዝናኛና ቢዝነስ መስሪያ አድርጊው እንጂ ህይወትሽን መጫወቻ አታድርግ። ይኸውልሽ በቲክቶክ ኦንላይን የመጣ ትዳር እንኳን ትዳር ሊሆንሽ ጭራሽ መጥፊያሽ ነው። ከዛ ነገ መተሽ ልታለቅሽ ከዛ መተሽ መከራ ልትነፈርቂብን እዚህ እንዲሆንኩ ልትይ እኛ ጋር መተሽ እየየልትይብን አንሰማሽም። መጀመሪያ እጃችሁን ታጥባችሁ ወደ ሀገር ቤት ከሻንጣችሁ ይዛችሁ ከመሄዳችሁ በፊት ምንድነው ጥፋት ብለሽ ከራስሽ ጋር ነው። ምንድነው የሳትኩት? ምንድነው ያጠፋው? ምንድነው ያደረኩ ያለሁት የሚለውን ነገር ቼክ አድርጊ። ሰው ላይ እጅሽን ከመጠቆምሽ በፊት፣ ሰው ላይ ከማልቀስሽ በፊት፣ ራስሽን ለማጥፋት ከመሯሯጥሽ በፊት ምንድነው ጥፋቱ? ራስሽ አጠፍተሽ በየቀኑ ሳይታወቅሽ በእያንዳንዷ ቀን እኮ የተሰጠሽ ይሄ ቀን እኮ የተሰጠሽ ልትጠቀሚበት እንጂ እንዲጠቀምብሽ ግድ የለሽ። ሰው ቤት አይደል መሰሪ ስሪ፣ ክፋት የለው፣ ምን ችግር አለው? ጎን ለጎንስ ጊዜሽ ላይ ብትጠቀሚስ፣ ውበትሽ ላይ ብትጠቀሚስ፣ ራስሽ ላይ ብትጠቀሚስ፣ አስተሳሰብሽ ላይ ብትጠቀሚስ፣ ማንነትሽ ላይ ብትጠቀሚስ፣ ማን አባቱ ይጫወትብሻል? ማን ይጫወትብሻል? አሁን ይሄ ሁሉ በር ከፍታችሁ አይደለም እንዴ? ከሌ ዘረፈኝ፣ ከሌ ተጫወተብኝ፣ ከሌ እንደዚህ አድርጎኝ፣ ኮሌ ጉድ አደረገኝ፣ ከሌ እንደዚህ አደረገችኝ፣ እድሌ ተጣመመ፣ እድሜ ሄደ፣ እንደዚህ ሆንኩ የምትሉት ማን አደረሰባችሁ? ማን ያደረሰ? ማንም እኮ አለካችሁም። እግዚአብሔር መጥቶ እናንተ ላይ አልፈረደባችሁ። መከራሽ የበዛው በገዛ በርሽ ከፍተሽ ነው። አጥርሽን ከፍተሽ ለቀሽ ነው። በሩን የከፈተ ማንም ገብቶ ይጫወትበታል። ስለዚህ በርሽን መዝጋት ነበረብሽ። የህይወት በርሽን ዘግተሽ ሚስጥርሽን ደብቀሽ ራስሽን ጠብቀሽ ውበትሽን ጠብቀሽ ትልቅ ቫልዩ ያለኝ ሴት ነኝ እኔ እኮ ድንቅ ከእግዚአብሔር የተመጣው ከእግዚአብሔር የተፈጠርኩ ሰው ነኝ ብለሽ ራስሽን ባለማመንሽ ምክንያት ማንም መጥቶ ኳስ ተጫወተብሽ እንዴ? ጥባ ጥቤ ነው የተጫወቱባችሁ። ጥባ ጥቤ ነው ሁሉ ያደረገው አይቅርብኝ ነው። ሁሉ የተሸጠው ሁሉ መገዛት አለበት ነው። ሁሉ ነገር የተደረገው ነገር ቲክቶክ ላይ ሆይ 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 ሲባል አብረሽ ሆይ 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 ታያለሽ። ያንቺ ህይወት ማን ሆይ ሆይ ይበልልሽ? ያ ሁሉ ጌም ላይ ጥፍርሽ እስኪገነጠል ታብታብና ኮምፕሊክስ ስታደርጊ ቆይተሽ ከዛ እነሱ አንበሳውንም ምኑንም አግበስብሰው በውስጥ መስመርም አውርተው ተዋውሰው ምን ብለው የራሳቸውን ህይወት መቼም አይባረክላቸውም። ለ24 ሰዓት ነው የሚጠቅማቸው። ከ24 ሰዓት በኋላ እንደገና ፊታቸውን በጨዋታ ወይ ይመጣሉ። አለብን ዛሬ ታታ የምታደርግላቸው ነገም ደግሞ አለሽ ታመጫዋለሽ። ከየት እንደምታመጫው አላውቅም። ከዛስ
አንቺ ኮርበት ብለሽ ያ የደከመ ወገብሽን ምንቅልፍሽ ህልም ራሱ የምታየው ህልም ማለት ነው። ገደል ልም ያለ ገደል ስትገቢ እሳቱ እየተንቀለቀለ እሳቱ ውስጥ ስትገቢ የሆነ ሴትዮ እንዲህ እያለች ጭራቅ ሆነች ሴትዮ እየታየ ወይ መስማ ፈጣሪ ወይ ቅርብ ምንድን ነው ብላ እያልሽ ነው ብተኝ ያየ